ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። የተለያዩ የዝውውር ጉዳዮችን በስፋት የምናነሳበት ፕሮግራማችንን ዛሬም ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬም እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች እየወጡ ይገኛሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። እንዲሁ ቪዲዮአችንን ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች የክረምት የዝውውር መስኮት እየቀረበ መምጣቱን ተከትሎ ሰፋ ያሉ መረጃዎች እየወጡ ይገኛሉና እነሱን መረጃዎች እያነሳሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ወደ ቀዳሚው መረጃችን እናምራ። ባየር ሚኒክ ወጣቱን አማካይ አሌክዛንደር ፓቭሎቪችን በተመለከተ ያለው አቋም ግልጽ እንደሆነ ተነግሯል። ተጫዋቹ በጭራሽ የሚሸጥ አይደለም ብለዋል። የጀርመኑ ሻምፒዮን በተለይ ማንቸስተር ሲቲ ስለ 21 ዓመቱ ተጫዋች ያቀረበውን የመጀመሪያ ዙር ጥያቄን ውድቅ ያደረገ ሲሆን ይህም አንዱን ተስፋ ሰጪ ተሰጥኦን በአሊያንዝ አሬና ለማቆየት ያለውን ቁርጠኝነት የሚያሳይ ነው። የጀርመኑ ጋዜጣ ቢልድ ጋዜጠኛ የሆነው ክሪስቲያን ፎልክ እንደሚናገረው ከሆነ የጀርመኑ ክለብ ወጣቱን አማካይ ለመሸጥ ምንም አይነት ፍላጎት እንደሌለው ነው የተነገረው። ከማንቸስተር ሲቲ የቀረበው ፍላጎትም የፓቭሎቪችን ዝና በአውሮፓ ውስጥ ምን ያክል በፍጥነት እያደገ መሆኑን የሚያሳይ ነው። አማካዩ የቪንሶን ኮምፓኒ ስብስብም ወሳኝ አካል ነው። በቅርቡም ባየር ሚኒክ በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሪያል ማድሪድን ሲያሸንፍ ጎል ማስቆጠሩን ጭምር እናስታውሳለን። በክለብ ውስጥም እያደገ የመጣ መሪ እንደሆነ ጭምር በርካቶች እየመሰከሩለት ነው። የፓቭሎቪች ወደ ባየርን ዋና ቡድን ያደረገው ጉዞ የክለቡን የአካዳሚ ስርዓት ምን ያክል ውጤታማ መሆኑን የሚያሳይ ትልቅ ማሳያ ተብሏል። በባየር ሚኒክ አካዳሚ ውስጥም ካደገ በኋላ እንደ አውሮፓውያኑ አቆጣጠር በጥቅምት 2023 በቡንደስሊጋ የመጀመሪያ ጨዋታውን አድርጓል። ከዛ ጊዜ ጀምሮም እድገቱን በሚያስደንቅ ፍጥነት ነው እየቀጠለ የሚገኘው። ፓቭሎቪች ለየት የሚያደርገው በመሃል ሜዳ ላይ ያለው ብልህነት ነው። ጨዋታን በደንብ ያነባል። ተቃራኒዎች የሚያስተላልፉትን ኳሶችንም ወይም ፓስ የሚያደርጉትን ለመቀማትም ጥሩ ሁኔታ ላይ ይመቻቻል። እንዲሁም ጫና በሚኖርበት ጊዜ መረጋጋትን የሚያመጣ አይነት ተጫዋች እንደሆነም በርካቶችም ያምናሉ። የሱ ቴክኒካል ችሎታ ከጠንካራ የታክቲክ ጥራት ጋር ተዳምሮ በቪንሶን ኮምፓኒ የጨዋታ ስልት ውስጥም በቀላሉ እንዲላመድ ረድቶታል። በኮምፓኒ አመራር ስር ባየር ሚኒክ ሜዳውን የመከላከል ስርዓትንና የማጥቃት ንቃትን ማጣመር የሚችሉ ተጫዋቾችን ለመገንባት ትኩረቱን ሰጥቷል። ፓቭሎቪች ደግሞ ይህንን መስፈርት በትክክል ከሚያሟሉት ጥቂት የባየር ሚኒክ ተጫዋቾች መካከል አንደኛው እንደሆነ ይነገራል። የሲቲ ፍላጎት ብዙም የሚገርም አይደለም። ፔፕ ጓርዲዮላ ኳስን በመቆጣጠርና የጨዋታን ፍጥነት በመምራት ረገድም ቴክኒካል ችሎታ ያላቸው አማካዮችን የመፈለግ ታሪክም አለው። ሲቲ በእድሜ እየገፉ ያሉ ተጫዋቾች ለረጅም ጊዜ ሲተኩም የሚችሉ ወጣት አማካዮችን በየጊዜው ይገጥማል። በርናርዶ ሲልቫ በዚህ ክረምትም ክለቡን የሚለቅ በመሆኑና ሮድሪ ከጉዳት ጋር እየታገለ ባለበት ሁኔታ በኢቲሃድ ስቴዲየም አዲስ አማካይ የመፈለጉ አስፈላጊነትም እንደጨመረ ነው የተነገረው። ፓቭሎቪች በመከላከል አማካኝነትም ሆነ ጨዋታን በማደራጀት ወይም ዲፕ ላይን ፕሌይሜከር ላይ በሁለገብነትም መስራት መቻሉ በዚህ ረገድ ተመራጭ ያደርገዋል። ሆኖም ግን የባየር ሚኒክ አቋም ለድርድር የሚቀርብ አይመስልም። ክለቡ በፓቭሎቪች እድገት ላይ ከፍተኛ ኢንቨስትመንቶችን ያደረገ ሲሆን እንደ ወደፊትም የቡድኑ ምሰሶ አድርገው ነው የሚመለከተው። እስከ 2029 ድረስም የሚቆይ ኮንትራት ያለው በመሆኑ ባየር ሚኒክ በድርድር ወቅት የበላይነት አለው። ስለዚህም እንደ ማንቸስተር ሲቲ ካሉ ታላላቅ ክለቦች ጥያቄ ቢቀርብለትም ተጫዋቹን ለመሸጥ ግን ምንም አይነት ጫና እንደሌለባቸው ነው በባየር ሚኒክ በኩል መረጃው የወጣው። በአንፊልድ ያለው ድባብ ወደ ከፍተኛ የክረምት ግንባታ እያመራ ይመስላል። በርካታ ታዋቂ ስሞች ክለቡን ሊለቁ እንደሚችሉ በሚነገርበት በዚህ ሰዓት የዝውውር ወሬዎች አንድ ትልቅ አስገራሚ መረጃን ይዘው ብቅ ብለዋል። ፉትቦል ኢንሳይደር እንደዘገበው ከሆነ የሊቨርፑል አመራሮች ለመሃል ሜዳቸው አሌክሲ ማካሊስተር የሚቀርቡ የዝውውር ጥያቄዎችን ለማስተናገድ
ፍላጎት እያሳዩ ነው ተብሏል። ማካሊስተር እንደ አውሮፓውያኑ አቆጣጠር በ2023 ነበር ሊቨርፑልን ከብራይተን የተቀላቀለው። ከዛ በኋላ ግን በፍጥነት በመሃል ሜዳቸው ላይ የልብ ትርታ መሆንም ችሎ ነበር። ሆኖም ግን የዓለም ዋንጫ አሸናፊው በዚህ ውድድር ዘመን ብቃቱ መጠነኛ መቀነሶችንም እያሳየ ነው የሚገኘው። ተጫዋቹ አሁን ባለው ውል ላይም 2 ዓመት ብቻ የቀሩት ሲሆን ብዙውን ጊዜ ደግሞ ክለቦች ውድ ተጫዋቾቻቸውን በአዲስ ውል ለማቆየት የሚንቀሳቀሱበት በዚህ ወቅት ላይ ነው። ነገር ግን ማካሊስተር ራሱን በቅርቡ ለጋዜጠኞች በሰጠው አስተያየትም ለድርድር ምንም ቸኮላ እንደሌለ ጭምር የተናገረው። ሪያል ማድሪድ አርጀንቲናዊውን ተጫዋች ለረጅም ጊዜ ሲከታተለው የቆየ ሲሆን የመሃል ሜዳውን ለማደስም እንደ ፍጹም የፈጠራ ሰውም አድርገው ይመለከቱታል። ይህንን ዝውውር ይበልጥ ሳቢ የሚያደርገው ደግሞ በአሁኑ ወቅት በአሰልጣኝ አርኔ ስሎት የገጠማቸውን የፋይናንስ እውነታን በተመለከተ ነው። ስሎት ክለቡን በሽግግር ላይ መሆኑንና ቡድን ውስጥም አስፈላጊ መዋቅራዊ ለውጦችን በማድረግ ገንዘባችንን መልሰን ማግኘትና እንደገና ወጪ ማድረግ እንዳለብንም በግልጽ አምነናል ሲልም ነው የተናገረው። የገበያ ዋጋው አሁንም በከፍተኛ ሁኔታ ላይ ደግሞ በሆነበት በዚህ ሰዓት ማካሊስተርን መሸጥ በአንፊልድ አዲስ ዘመንን ለመጀመር የሚያስፈልገውን በጀት ለማግኘትም እንዳስፈላጊ ወይም ደግሞ ጥሩ ዝውውርም ሊታይ እንደሚችል ነው የሚታመነው። ክለቡ ከፍተኛ ገንዘብ ማግኘት የሚችል ከሆነ አዳዲስ ተሰጥኦችን ለማምጣትም ትልቅ አቅም ይፈጥርለታል። ባለፈው ሳምንት የክሪስታል ፓላሱን አደም ዋርተንንና የሪያል ማድሪዱን ኤድዋርዶ ካማቪንጋን ከሊቨርፑል ጋር ስማቸው ሲነሳ እንደነበር የምናስታውሰው ነው። ሊቨርፑል አዲስ አማካይ ለመፈለግም ወደ ገበያው እየወጣ ይገኛል። ለዝውውር የሚሆን ገንዘብም በተጫዋቾች ሽያጭን መሰብሰብ ይኖርበታል። እንደ ማካሊስተር ያለ ጥራቱ የማይካድ ተጫዋችን መሸጥ ሁልጊዜም ትልቅ ሪስክ አለው። እሱ ባለፈው የውድድር ዘመን በስሎት ስርም ዋንጫ ለበላው ቡድንም ወሳኝ አካል እንደነበር ይታወሳል። ይሁን እንጂ የመርሲሳይዱ ክለብ ስብስቡን እንደገና ለመገንባት ከፈለገ እንደገና አስቸጋሪ ውሳኔዎችን ለማድረግ ሊገደድ ይችላል። ሪያል ማድሪድ ሁኔታውን እየተከታተለ ባለበትና በክረምቱ የቡድን ግንባታ ለማካሄድም ገንዘብ በሚፈልግበት በዚህ ወቅት አርጀንቲናዊውን ተጫዋች መርሲሳይድን ለቆ ወደ ስፔን ዋና ከተማ የማቅናት እድሉ አሁን ላይ በጣም ተጨባጭ እየመሰለ እንደመጣ ነው የተነገረው። በአንፊልድ የሚገኘው የክለቡ የቦርድ ክፍል ለሚመጣው የክረምት የዝውውር መስኮት በከፍተኛ ዝግጅት ላይ ይገኛል። የአርኔ ስሎት ቡድን የውድድር ዘመኑን ያለ ዋንጫም ለማጠናቀቅ መቃረቡን ተከትሎ ስብስቡን እንደገና ለመገንባትም በክረምቱ ከፍተኛ ኢንቨስትመንቶችን ለማድረግ ተዘጋጅቷል። ፉትቦል ኢንሳይደር እንደዘገበው ከሆነ የሊቨርፑል አመራሮች ቡድኑን በአግባቡ ለማዋቀር ደፋርና ጠንካራ የፋይናንስ ስትራቴጂንም ነድፈዋል ነው የተባለው። ዋነኛው ግባቸው ደግሞ በተጫዋቾች ሽያጭ 100 ሚሊዮን ፓውንድ የተጣራ ትርፍ ማመንጨት ነው። ይህ ከፍተኛ የገንዘብ ምንጭም ለአሰልጣኝ አርኔ ስሎት በክረምቱ የዝውውር በጀትን እንደ መነሻ ምሰሶም ሆኖ ያገለግላል ተብሏል። ስሎት የራሳቸውን ልዩ የታክቲክ እይታ ተግባራዊ ለማድረግ ጠንክረው ሰርተዋል። ሆኖም ግን በሀገር ውስጥም ሆነ በአውሮፓ መድረኮች የበላይነትን ማስቀጠል የሚችል ቡድን ለመገንባት በስብስብ ውስጥም አዲስ ደግሞ ነገር ያስፈልጋቸዋል። የቀድሞ የማንቸስተር ሲቲ የፋይናንስ አማካሪ የሆኑት ስቴፈን ቦርሰን ቀዮቹም በክረምቱ የዝውውር መስኮት እስከ 250 ሚሊዮን ፓውንድም ሊያወጡ እንደሚችሉ ነው የሚነገረው። ባለፈው ክረምት ከ400 ሚሊዮን ፓውንድ በላይ አውጥተዋል ብለዋል ቦርሰን። ያለ ተጨባጭ ሽያጭ ያንን ድጋሚ እንደማያደርጉት ግን ተስፋ አድርጋለሁ። ዝም ብለን ማየት ያለብን ይመስለኛል። ማንን መሸጥ ይችላሉ የሚለውንም እንመለከታለን። የማይፈለጉ ከፍተኛ የዝውውር ዋጋና ትልቅ ደሞዝ ያላቸው ተጫዋቾችን መሸጥ ቀላል አይደለም። በገበያው ላይ ለእንደዚህ አይነት ተጫዋቾችም ያለው ፍላጎት ውስን ነው። ከአንፊልድ ሊለቁ እንደሚችሉ ከሚነገርላቸው ታዋቂ ስሞች መካከል አንደኛው ቅድም የጠቀስኩት አሌክሲ ማካሊስተር ነው። በመገናኛ ብዙሃን በስፋት ስሙ እየተነሳ የሚገኘው ተጫዋች ነው። ሊቨርፑሎች በክረምቱ እስከ 250 ሚሊዮን ፓውንድ ያወጣሉ ተብሎ ይጠበቃል። ቦርሰን ይቀጥልና እጅና እግራችን ታስሯል አልልም፣ ነገር ግን የሚለቁ ተጫዋቾች ትክክለኛ ሚዛንን ማግኘት ግን ቀላል አይሆንም። ከ250 ሚሊዮን ፓውንድ በላይ ያወጣሉ ብዬም ደግሞ እንዲሁም አልጠብቅም ሲልም ጭምር ነው እየተናገረ የሚገኘው። ስለዚህም በተመሳሳይ ደግሞ 100 ሚሊዮን ፓውንድ የሚጠጋ ትርፍን ለማግኘት ይጥራሉ። ያ 100 ሚሊዮን ፓውንድ ደግሞ ከየት እንደሚመጣ ባላውቅም ለማድረግ የሚጥሩት ግን እሱን ነው ሲልም ጭምር ይናገራል። ያንን ትልቅ የ100 ሚሊዮን ፓውንድ የትርፍ ግብም ለመምታት ክለቡ አሁን ካለው ስብስብ ውስጥም ብዙም የማይሰለፉ ተጫዋቾችን ለማጽዳትም በጥንቃቄ እያዘጋጀ ነው። ያን ያክል የተጣራ ትርፍን ማግኘት ከባድ ግብ ቢሆንም አሁን ላይ ግን የተጋነነ የእንግሊዝ ገበያ ዋጋ ግን ሊሳካ የሚችል ነው ሲልም ጭምር ይናገራል። ይህ ከክለቡ መደበኛ የበጋ በጀት ጋርም ሲደመር አርኔ ስሎት ትልልቅ ኢላማዎችን ለማሳደድ የሚያስችልም ግዙፍ የገንዘብ አቅምም ይኖራቸዋል። የዝውውር ቡድኑ ታዋቂ አጥቂ ወይም ደግሞ የረጅም ጊዜ የሚያገለግል የመከላከል ምሰሶን ለማድረግ ቢፈልግም የተጫዋቾች ሽያጭ በታቀደው መሰረት እስካልተከናወነ ድረስም አስፈላጊው ገንዘብ ይኖራል ሲልም ጭምር ነው እየተናገረ የሚገኘው።
ማንቸስተር ዩናይትዶች የቼልሲውን አማካይ አንድሬስ ሳንቶስን ለማስፈረም በድጋሚ ፍላጎት እንዳላቸው እየተነገረ ነው። ባለፈው የጥር ተጫዋቾች የዝውውር መስኮት በተለይ አሌሃንድሮ ጋርናቾን ማንቸስተር ዩናይትድ ለቼልሲ ያሳልፈው ሲሰጡ ይህንን ተጫዋችም በዛው ዝውውር ውስጥ ለማካተት ፍላጎቱ እንደነበራቸው ይታወሳል። ነገር ግን አሁን ላይ በክረምቱ ተጫዋቹን ለማምጣት ፍላጎት እንዳላቸው እየተነገረ ነው። ሮሚዮ ላቪያም በዚህ ክረምት ለሽያጭ ሊቀርብ እንደሚችል የሚያሳዩ መረጃዎች ደግሞ በትልቁ እየወጡ እንደሆነ ይፋ ተደርጓል። ሳይመን ፊሊፕስ ይፋ እንዳደረገው ከሆነ ወይም እንደጠቆመው ከሆነ ሰማያዎቹ በክረምት የዝውውር መስኮት ሁለቱንም አማካዮች ለመልቀቅ ፍቃደኛ የሆኑ ይመስላሉ። ነገር ግን ማንቸስተር ዩናይትድ በድጋሚ በሳንቶስ ላይ ፍላጎት ማሳየቱ እንደተነገረ ነው መረጃዎች የወጡት። ይህም ቀደም ሲል እንደ መረጃዎቹ ዘገባ ከሆነ ማንቸስተር ዩናይትድ ተሰጥኦ ያለውን ወጣት ብራዚላዊን በ40 ሚሊዮን ዩሮ ሊያስፈርሙ እንደሚችሉ የሚጠቅሙ ዘገባዎችም እየወጡ ነው። ሳንቶስ ለረጅም ጊዜ ተስፋ ሰጪ ተጫዋች ሆኖ ቢቆይም በስታንፈርድ ብሪጅ ካለው ከፍተኛ ፉክክር አንጻር ግን የወደፊት ቆይታው አጠራጣሪ መሆኑ ምክንያታዊ ይመስላል። የ21 ዓመቱ ተጫዋች አሁንም ቢሆን ብሩህ የወደፊት ጊዜ ሊኖረው ስለሚችል ማንቸስተር ዩናይትድ መሀል ሜዳውን ለማጠናከር በሚያደርገው ጥረት ውስጥ እሱን እንደ አማራጭነት መያዙ ተገቢ ነው ተብሎ ይታመናል። አንድሬ ሳንቶስ ለማንቸስተር ዩናይትድ የመሃል ሜዳ ችግሮችስ መፍትሄ ይሆን ወይ? በርካቶች የሚጠይቁት ነው። ካሴሜሮ በዚህ ክረምት ኮንትራቱ ሲያልቅ ኦልድ ትራፎርድን እንደሚለቅ ያረጋገጠ ሲሆን የማኑኤል ኡጋርቴ መቸገር እሱን ሊተካ እንደሚችል ፍንጭ ሰጥቷል። ይህም ማንቸስተር ዩናይትድ ቢያንስ አንድ ምናልባትም ሁለት አዳዲስ አማካዮችን እንዲያስፈርም ያስገድደዋል። ስለዚህም ሳንቶስ ለዝውውር ዝግጁ ከሆነ ሊወጣ የሚችልበትና ለማንቸስተር ዩናይትድ ጥሩ አማራጭ ሊሆን የሚችልበት እድል ይኖራል ተብሏል። ፊሊፕስ አክሎ ሮሚዮ ላቪያ በቼልሲ በቂ ተጽዕኖችን መፍጠር ባለመቻሉ ለሽያጭ ሊቀርብ እንደሚችል ጠቅሷል። ሆኖም ግን እሱን ለማስፈረም ትልቁ እንቅፋት ባለፉት ጥቂት ዓመታት የነበረበት የጉዳት ታሪክ ክለቦች በአሁኑ ሰዓት እሱ ላይ ሪስኮችን እንዳይወስዱ ለማሳመን አስቸጋሪ ያደርገባቸዋል። ዩናይትድ ሁሉንም ዋና ኢላማዎቹን ከሌሎች ክለቦች ጋር ተፎካክሮ ማግኘት ስለማይችል ረጅም የተጫዋቾች ዝርዝር እንደሚኖራቸው የሚጠበቅ ነው። በዚህም ምክንያት ሳንቶስ እንደ ኤሊዮት አንደርሰን ወይም ሳንድሮ ቶናሊ በሊጉ የተፈተነ ባይሆንም በአማራጭነት መያዙ ግን ጠቃሚ ነው የሚሆነው። በተጨማሪም የቤኔፊካው ሪቻርድ ሪዮስም ሌላኛው የዩናይትድ ኢላማ በመሆኑ እየተገለጸ ነው። የክለቡ ዋነኛ ቅድሚያ የሚሰጠው ተጫዋች ማን እንደሆነ ግን ለማወቅ የተወሰነ ጊዜ ሊወስድ እንደሚችል የሚያሳዩ ሪፖርቶች ናቸው በስፋት እየሰማን የምንገኘው። ከማንቸስተር ዩናይትድ ጋር በተያያዘ ስለ ሪያል ማድሪድ ሁልጊዜም ብዙ ወሬዎች አሉ። እኔም ስለ አርዳ ጉለርና ከአርሰናል ጋር ስላለው የዝውውር ፍላጎት ደግሞ የሰዋት መረጃን ላካፍላችሁ ይለናል ጋዜጠኛው። አርሰናልና ቸልሲ በዚህ ክረምት አርዳ ጉለርን ለማስፈረም እድል እንዳላቸው ገምተው እንደነበር ቀደም ብሎ ተዘግቦ ነበር። ይህ ጉዳይ ቢነሳም የመጀመሪያው ግን አይደለም። ቱርካዊው ኢንተርናሽናል በ2025 የአርሰናል በቁም ነገር ታይቶ የነበረ የዝውውር እቅድ ነበር። በወቅቱ በሻቪ አሎንዞ እቅድ ውስጥ ወሳኝ አካል በመሆኑ በጭራሽ ለሽያጭ እንደማይቀርብም ተነግሯቸው ነበር። አሁን ላይ ግን በክለቡ በአሁኑ ወቅትም በጊዜያዊ አሰልጣኝ አልቫሮ አርቤሎ እየተመራ መሆኑና እንዲሁ ቀጣዩ ቋሚ አሰልጣኝ ማን እንደሚሆን ካለው አለመረጋጋት ጋር ተያይዞ አርሰናል በድጋሚ ወደ አርዳ ጉሌር ፊቱን እንዳዞረ ተሰምቷል። ከወኪሎች ዓለም ጋርም ቅርበት ያለው አንድ የመረጃ ምንጭ እንደተናገረው አርሰናል በዚህ ክረምት ዝውውር ለማድረግ የሚያስችል እድል መኖሩን ለማወቅ ከአርዳ ጉሌር ቅርብ ሰዎች ጋርም ግንኙነቶችን እያደረገ ነው። አክሎም በአሁኑ ወቅት ተጫዋቹ አረንጓዴ መብራት አልሰጠም። አርሰናሎች ጥያቄውን በድጋሚ ቢያቀርቡም መልስ ግን አሁንም ድረስ ያለው ይመስላል። እሱም ባለበት ደስተኛ እንደሆነ ነው የሚነገረው። ክለቡ ለሽያጭ ወይም ለመሸጥም ዝግጁ መሆኑን የሚያሳይ ምንም አይነት ፍንጭም የለም። ሻቪ አሎንዞ ባለፈው ክረምት ከሱ ጋር ትልቅ እምነት ማሳየቱ እዚህ ለመቆየቱ አንደኛው ምክንያት ነበር። ስለዚህም አሰልጣኝ መቀየሩ ፈላጊ ክለቦች ብዙም የሚያበረታታ አይመስልም የተባለው። ከዓመታት የዝውውር ዘገባ ልምድን በመነሳት አርሰናሎች በተጫዋቹ ላይ ጠንካራና እውነተኛ ፍላጎት እንዳለው በግልጽ የታየ ይመስላል። አርዳ ጉለር አርሰናል በዚህ ክረምት ለማጠናከር በሚፈልግበት ቦታ ላይ የሚጫወት ድንቅ ወጣት ተሰጥኦ በመሆኑ ፍላጎታቸው ትክክል ሊሆን ይችላል። ማርቲን ኦዴጋርድ ብቃቱን ለመጠበቅና ከጉዳት ነፃ ለመሆንም እየተቸገረ ባለበት በዚህ ሁኔታ አርዳ ጉለር በዚያ ቦታ ላይ ተመራጭ ተተኪ ሊሆን ይችላል። ምንም እንኳን በአሁኑ ወቅት ዝውውሩ ተጨባጭ ባይመስልም። በተመሳሳይ ወቅት ሚኬል አርቴታ አንድን ተጫዋች ሲፈልግ ምን ያክል የማሳመን ብቃት እንዳለው ይታወቃል። ዴክላን ራይስን ማንቸስተር ሲቲን ውድቅ አድርጎ እንዲሁ አርሰናልን እንዲመርጥ ማድረጉ እንዲሁም ማርቲን ዙቢሜንዲ ሊቨርፑልና ሪያል ማድሪድን ትቶ ለተጨማሪ 1 ዓመት ሶሴዳድ ቆይቶ ወደ ኤምሬትስ እንዲመጣ ማሳመኑ ትልቅ ማሳያ ነው።
የሁል ጊዜ ይሳካል ማለት ባይሆንም አርሰናል አርዳ ጉሌርን ለረጅም ጊዜ ሲፈልገው እንደቆየና አሁን ደግሞ በቤርናቢው ያለው የአሰልጣኝነት ቅያሬ ያለመረጋጋት እንደ ድል በመጠቀም የበለጠ ግፊት ሊያደርጉ እንደሚችሉ ይገመታል። ይህ ሁኔታ ምናልባትም ኦሪዮል ሹዋሜኒ ከማንቸስተር ዩናይትድ ጋር ለሚያደርገው ወሬም መነሻ ሳይሆን እንደማይቀር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርነ ስሎት በመጀመሪያው የውድድር ዘመኑ ሊቨርፑል ለፕሪሚየር ሊግ ዋንጫ በብቃት ቢመራም ሁለተኛው የውድድር ዘመን ግን አስቸጋሪና በውጥረት የተሞላ ሆኖበታል። ባለፈው ክረምት እንደ አሌክዛንደር ኢሳክ፣ ፍሎሪያን ቨርትስ እና ሁጎ ኤኪቲኬ ያሉ ተጫዋቾች ደግሞ ክለቡን የተቀላቀሉ ቢሆንም ሊቨርፑል የዘንድሮን የውድድር ዘመን ያለምንም ዋንጫ ለማጠናቀቅ ተቃርቧል። ቡድኑ በአርሰናል እና በማንቸስተር ሲቲ እጅጉን ርቆ በመገኘቱ ከዋንጫ ፉክክር ውጭ ሆኗል። በዚህ ምክንያትም በሆላንዳዊው የታክቲክ ባለሙያ ላይ የሚሰነዘረው የሚዲያ ጫና በከፍተኛ ሁኔታ እንደጨመረ ነው የሚነገረው። የክለቡ ታሪክ ተጫዋችም ጄሚ ካራገር እንደሚለው ከሆነ ግን ስለ አሰልጣኙ ስንብት የሚወሩ ወሬዎች ሁሉ ያለ ጊዜያቸው የመጡ ሊሆኑ ይችላሉ። ካራገር በስካይ ስፖርትስ መንዴይ ናይት ፉትቦል ላይ ቀርቦ የሊቨርፑል ቦርድም ከትዕይንቱ ጀርባ ምን እንዳቀደም እንደሆነ ትልቅ መረጃን ሰጥቷል። የቀድሞ ተከላካይ የደጋፊዎች ብስጭትን ቢረዳም ሊቨርፑል አሰልጣኝ አርነ ስሎትን ለማሰናበት ፍላጎት እንደሌለው ነው የተናገረው። ስለ አርነ ስሎት ተራ መስለው የውድድር ዘመኑ ሲነገር ቆይቷል ሲል ካራገር ይናገራል። በደጋፊዎች ዘንድ ይቆይ ወይስ ደግሞ ይልቀቅ ወይም ይሂድ በሚለው ጉዳይ ላይ ልዩነት ሊኖር እንደሚችልም ነው የሚታመነው። ነገር ግን እንደሰማነው ድምጾች ቻምፒየንስ ሊግ ተሳትፎን ማረጋገጥ ከቻሉ አርነ ስሎት በሚቀጥለው የውድድር ዘመን የሊቨርፑል አሰልጣኝ ሆኖ እንዲቀጥል ነው የተወሰነው። አሁን ባለው ሁኔታ ደግሞ ያንን የማሳካት እድሉ በጣም ሰፊ ነው። ካራገር እንዳስቀመጠው ከሆነ አርነ ስሎት በሚቀጥለው የውድድር ዘመን በቦታው እንዲቆይ የተቀመጠውን ብቸኛውና የማይታለፈውን መስፈርትም በቻምፒየንስ ሊግ ተሳትፎን ማረጋገጥ ነው። እንደ ድል ሆኖ አርነ ስሎት ያንን መስመር ደግሞ ለማለፍ ተቃርቧል። በተለይም ከኤቨርተን ጋር ያደረጉት አስደሳች ድልን ተከትሎ የመርሲሳይዱ ክለብ ለቀጣዩ ዓመትም የቻምፒየንስ ሊግ ውድድርን ለማለፍም በመንገድ ላይ ነው የሚገኙት። የአንፊልድ ባለስልጣናት በዚህ ማዕበል ውስጥ ቢሆኑም አስደናቂ መረጋጋት እያሳዩ ነው። ምንም እንኳን በቅርቡ በአውሮፓ ቻምፒየንስ ሊግ በፓሪስ ሰን ዠርሜን ተሸንፈው ከውድድር ቢወጡም አርነ ስሎት አሁንም ከባለቤቶቹ ሙሉ ድጋፍ እንዳለው ነው በይፋ የሚነገረው። የሊቨርፑል ሁኔታ እንዲህ ሆኗል። አርነ ስሎት ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ማንሳቱን አሁንም በክለቡ አመራሮች ዘንድ ትልቅ ክሬዲት እየሰጠው ይመስላል። የዓለም ዋንጫው እየቀረበ ባለበት በዚህ ሰዓት በሊጉ ውስጥም ያለው ይህ የአሰልጣኞች ሽኩቻ የዝውውር ገበያውንም እንደሚያሞቀው ነው የሚጠበቀው። ጣሊያናዊው ጋዜጠኛ አልፍሬዶ ፔዱላ እንደዘገበው ከሆነ የሊቨርፑል ግብ ጠባቂ አሊሰን ቤከር በዚህ ክረምት ወደ ዩቬንቱስ ለመዘዋወር በግል ጥቅማ ጥቅሞች ላይ ስምምነት ላይ ደርሷል። አሊሰን ባለፉት ዓመታት ለሊቨርፑል እጅግ ወሳኝ ተጫዋች ሆኖ የቆየ ቢሆንም አሁን ላይ እድሜው እየገፋ መጥቷል። ሊቨርፑሎች ደግሞ ብራዚላዊውን ግብ ጠባቂ ለመተካት ከፍተኛ ግምት የሚሰጠውን ጆርጂ ማማርዳሽቪሊን እንደ ጠንካራ እጩ ይዘውታል። አልፍሬዶ ፔዱላ አሊሰን ለዩቬንቱስ እሺ ማለቱን ቢዘግበም ዝውውሩ ግን እንዲሳካ አሁንም ቢሆን ሁለቱ ክለቦች መጨረሻ ስምምነት ላይ መድረስም ይኖርባቸዋል። በዘገባው መሰረት መፍትሄ ላይ ለመድረስም በሚቀጥሉት ቀናት በሊቨርፑልና በዩቬንቱስ መካከልም ድርድር ይቀጥላል ተብሎ ይታሰባል። ይህ በክረምቱ ለሊቨርፑል ውስጥም የአንድ ዘመን ማብቂያ የሚሆን ይመስላል። አሊሰን ቤከር እንደ ሞሐመድ ሰላህና አንድሪ ሮበርትሰን ያሉ ሌሎችም የክለቡ ታሪካዊ ተጫዋቾችን ተከትሎ ከአንፊልድ የሚወጣ ይመስላል። ሊቨርፑል የየርገን ክሎፕ ምርጥ ተጫዋቾችን ለረጅም ጊዜ አብሮ ማቆየት የቻለ ቢሆንም በሚቀጥለው የውድድር ዘመን ግን በ2019 የቻምፒየንስ ሊግ አሸናፊ ከሆነ ቡድን ውስጥ በአንፊልድ የሚቀረው አንድ ተጫዋች ብቻ ይሆናል። እሱም ቨርጂል ቫን ዳይክ ብቻ። ትሬንት አሌክዛንደር አርኖልድ ባለፈው ክረምት ክለቡን የለቀቀም ሌላኛው ተጫዋች እንደሆነ ይታወቃል። ክለቡ ባለፉት ጥቂት ዓመታት እንደ ሮቤርቶ ፌርሚኖ፣ ሳዲዮ ማኔ፣ ፋቢኒዮ፣ ጆርጂኒዮ ቫይናልደም፣ ጆርዳን ሄንደርሰን ያሉ ተጫዋቾችን መሰናበቱ የሚታወስ ነው። ጆርጂ ማማርዳሽቪሊ በዚህ የውድድር ዘመን ለሊቨርፑል በቋሚነት የመሰለፍ ዕድሎችን አግኝቷል። ታዲያ በሚቀጥለው ዓመት ደግሞ የአሊሰንን ቦታ በአግባቡ መተካት ይችል እንደሆነ ማየቱም ትኩረት የሚስብ ጉዳይ ነው። ማንቸስተር ዩናይትድ እና አስተን ቪላ የባርሴሎናውን አሊሃንድሮ ባልዴን በውድድር ዘመኑ ማብቂያ ላይ ለማስፈረም ፍላጎት አሳይተዋል። የ22 ዓመቱ ተጫዋች በዚህ ክረምት ሊለቅ እንደሚችል የሚጠበቅ ሲሆን በርካታ ክለቦችም ሁኔታውን እየተከታተሉት ነው። ማንቸስተር ዩናይትድ ስለ ስፔናዊው ተከላካይ ጥያቄ አቅርቦ የነበረ ቢሆንም ከስፔን የወጣ ዘገባ ግን አስተን ቪላ ተጫዋቹን ለማስፈረም ከፍተኛ ቁርጠኝነት እንዳለውና ለዝውውሩም 60 ሚሊዮን ዩሮ ለማቅረብ መዘጋጀቱን አመልክቷል። ምንም እንኳን የ22 ዓመቱ ተጫዋች ብሩህ የወደፊት ጊዜ ያለው ተሰጥኦ ቢሆንም 60 ሚሊዮን ዩሮ ደግሞ ለአንድ የግራ መስመር ተከላካይ ከፍተኛ ገንዘብ ነው። አስተን ቪላ ለሉካስ ዲኜ የረጅም ጊዜ ተተኪ የሚሆን ጥራት ያለው ተጫዋችን የሚፈልግ ሲሆን
ባልዴ ደግሞ ለዚህ ፍጹም አማራጭ ሊሆን ይችላል። ይሁን እንጂ ዝውውሩ እንዲሳካ ባርሴሎና ምክንያታዊ የሆነ ዋጋን መቀበል ይኖርበታል። በተመሳሳይ ማንቸስተር ዩናይትድም ለሉክሾ የረጅም ጊዜ ተተኪን ይፈልጋል። ማንቸስተር ዩናይትዶች ለተጫዋቹ ይፋዊ ጥያቄዎችን ያቀርቡ እንደሆነ ወደፊት የሚታይ ነው። ማንቸስተር ዩናይትድም ሆኖ አስተን ቪላ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የመሳተፍ እድል ያላቸው መሆኑ ለወጣቱ ተከላካይም ሳቢ ክለቦችም ያደርጋቸዋል። ተጫዋቹ በከፍተኛ ደረጃ በቋሚነት መጫወት የሚፈልግ ሲሆን ወደ ፕሪሚየር ሊግ ማቅናቱም ለሱ ተመራጭ ሊሆን ይችላል። በሌላ በኩል ባርሴሎና 60 ሚሊዮን ዩሮ የሚቀርብለት ከሆነ ተጫዋቹን የመሸጥ ፍላጎት ይኖረዋል። ክለቡ የፋይናንስ እጥረት ያለበት በመሆኑ ባልዴን መሸጥም ሌሎች በርካታ ተጫዋቾችን ለማስፈረም የሚረዳ ገንዘብን ያስገኝለታል። ማንቸስተር ዩናይትድ እና አስተን ቪላ በክንፍ መስመራቸው ላይ ተጨማሪ ጥራትን የሚፈልጉ ሲሆን ይህ የ22 ዓመቱ ወጣት በሁለቱም የሜዳ ክፍሎች በመከላከልም ሆነ በማጥቃት ሊረዳቸው ይችላል። በመጨረሻም የት እንደሚያርፍ የሚታይ ነው የሚሆነው። ቸልሲ ከአሰልጣኝ ሊያም ሮስኒየር ጋር መለየቱን ያረጋገጠ ሲሆን እሱን ለመተካትም ሻቪ አሎንዞን ለማምጣት ጥረት እያደረጉ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ ሻቪ አሎንዞ ለንደኑ ክለብ የተከላካይ ክፍሉን እንዲያጠናክርለት ሚኪ ቫን ዴቬንን እንደሚያስፈርሙለትም ጠይቋል። ሆላንዳዊው ኢንተርናሽናል በቶተንሃም ቤት እጅግ አስደናቂ ብቃቱን እያሳየ የሚገኝ ሲሆን ለቼልሲም የተከላካይ ክፍል ትልቅ ተጨማሪ አቅም ሊሆን እንደሚችል ነው የሚታመነው። ሰማያዎቹ በመከላከል ረገድ ደካማ ብቃትን እያሳዩ በመሆኑ ለትልልቅ ተጫዋቾችም በድጋሚ ለመፎካከርም ከፈለጉ ተከላካያቸውን ማጠናከር ይኖርባቸዋል። ይህ የ25 ዓመት ማዕከላዊ ተከላካይም ማስፈረም ጥበብ ያለበት ውሳኔ ሊሆን እንደሚችል ነው የሚገመተው። የተከላካዩ ብቃት በተጨማሪም የእሱ አስደናቂ ፍጥነት ወይም ሪከቨሪ ፔስ የምንለው ለቸልሲ አዲስ ገጽታን ይጨምራል። እሱ በቡድን ውስጥም ካለ ቸልሲ ተከላካዮቹን ወደፊት አስጠግቶ ወይም ሃይላይን ለመጫወትም ይረዳዋል። በተጨማሪም የ25 ዓመቱ ተጫዋች ኳስን ከኋላ መስርቶ በመውጣት ረገድም የተካነ ነው። ሆኖም ግን እሱን ማስፈረም ቀላል አይሆንም። ስፐርሶች ተጫዋቹን የመልቀቅ ምንም አይነት ፍላጎት የላቸውም። ቸልሲም እነሱን ለማሳመን እጅግ ከፍተኛ የሆነ የገንዘብ ጥያቄን ማቅረብ ይኖርበታል። ቸልሲ ለክረምቱ ይፋዊ ጥያቄዎችን ያቀርብ እንደሆነ የሚታይ ነው የሚሆነው። ቶተንሃም በፕሪሚየር ሊጉ ላለመውረድ እየታገለ ሲሆን ወደ ሻምፒዮንሺፕ የሚወርዱ ከሆነ ደግሞ በክረምቱ ቁልፍ ተጫዋቾቻቸውን ሊያጡ ይችላሉ። ሚኪ ቫን ደቬን በሚቀጥለው የውድድር ዘመን በሁለተኛው ዲቪዥን መጫወት የሚፈልግ አይመስልም። እሱ በከፍተኛ ደረጃ መወዳደር የሚፈልግ በመሆኑ ቸልሲ ለሱ ሳቢ መዳረሻ ሊሆን ይችላል። ስፐርሶች ምርጥ ተጫዋቾቻቸውን ይዘው ለመቆየትም መጀመሪያ በፕሪሚየር ሊጉ መቆየታቸውን ማረጋገጥ ይኖርባቸዋል። የሊጉ ሁኔታ በጣም እየተቀየረ ነው። ቸልሲ ሊያም ሮስኔርን አሰናብቶ በሻቪ አሎንዞ ስር አዲስ ምዕራፍ ለመጀመር መዘጋጀቱ ትልቅ ዜና ነው። በተለይም እንደ ቫን ደቬን ያለ ፈጣን ተከላካይን ለማምጣት ማሰባቸው ሻቪ አሎንዞ በሌቨርኩዘን ይጠቀምበት የነበረውን ከፍተኛ ጫና ማሳደር ወይም ሃይ ፕሬሲንግ ስልትንም በስታንፈርድ ብሪጅ ሊደግሞ እንደሚችል ፍንጮች ይኖራሉ። ነገር ግን የሻቪ አሎንዞ መምጣት ግን ይፋ የተደረገና የተረጋገጠ ነገር የለውም። በክረምቱ ሁሉን ነገር ይወሰናል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ዘገባዎቹም እየጠቆሙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። በነገው ፕሮግራማችን በድጋሚ እንገናኛለን። መልካም ቀን።